እኛ ደግሞ ስናቅ ከዚህ በፊት እሷ ዘመድም ወዳጅም ጎረቤትም ምንም እንደሌላት እናውቃለን። በቃ እኛን ነው የምታውቀው፣ ከኛ ሌላ ምንም አይነት ሰው አታውቅም። እና ስንጠይቀው ሁሌ መልሱ ዘመድ ጋ ሄዳለች ምናምን ነገር ነው። ልጅም አለቻቸው፣ ከነ ልጇ የት እንዳደረጋት ምንም እናውቀው ጉዳይ የለም። ከዚህ በፊት እንደነገርኩ ላገላግላቸው ገብቼ ነበር ብያለሁ። በጣም ሲዝትባል ነበር። ከሷም አልፎ ልጅቷን ሁላ በቃ አንቺንም ልጅቷንም እገላችኋለሁ ሁላ ብሏቸዋል። በስልክ ማተናገሩ ለምን ራስ ብለው ማላቃቸው ሰዎች ከፈርኒቸር ነው ከምንድን ነው የወጣ ነው ብለው ካሜራው ዘውልሽ ቤቴ ድረስ መጡ። ወጡ ቤቴ ድረስ ለምን ምንድነው የምናደርገው? ምክንያቱ ምንድን ነው? ሲጀመር ካሜራ ማን የምታስገባው? ምክንያቱ ምንድነው ብትይኝ ምንድን ነው? ከየት አውቃለሁ እኔ እኮ ታንዲ ተረጋጋ። አንደኛም ደግሞ ማን እንደሚጠቁም ነሻል። ተረጋጋ። ሲቆይ ስሚኝ ነኝ ስሚኝ እኮ ተረጋጋ። አንቺ ትይው አላስጨነቀሽም እንዴ? ነገር ተረጋጋ። አላስጨነቀሽም ወይ እንደኔ? ሰላም ውድ ቤተሰቦች እንዴት አላችሁ? እኔ ከፈጣሪ ጋር ደህና ነኝ። ከጤንነቴም ጀምሮ እስከሚሆነው ነገር ሁሉ አብራችሁኝ እየተከታተላችሁ ምክራችሁን የራሳችሁን ተስፋ የምትሰጡኝ ተመልካቾቼ በአጠቃላይ ሳላመሰግን ይህን ቪዲዮ መጀመር ስላልፈለግኩ ነው። ዛሬ ደግሞ በአዲስ ታሪክና በአዲስ ቪዲዮ ተገኝተናል ማለት ነው። እቺ ከጎን የምታዩት እህቴ ከጎረቤቴ ከጎረቤቴ የተፈጠረ ነገር ሳይኖር አይቀርም። እባካችሁ እናንተ ናችሁ ለዚህ መፍትሄ መስጠት የምትችሉት። እኛ ግር ያለን ነገር ስላለ ነው። እናንተ በመታጣሩት መንገድ አጣርታችሁ እስኪ የተፈጠረውን ነገር እዩልኝ ብላኔ ጠራችን። ያው እንደተለመደው ከሷ አንደበት የተፈጠረውን ነገር እንስማ። ስምሽ ማን ልበል? መጀመሪያ ሜላት ቀለሙ ይባላል። እሺ ሜላት፣ በምን ጉዳይ እንደፈለግሽና ምን እንደተፈጠረ እስኪ ለተመልካቾች ተልኩ። ያው እንደነገርኳችሁ ስለ ጎረቤቴ ማመልከት ፈልጌ ነበረ እና ያው ከወትሮ ለየት ያለ ጸባይ ምናምን ነገር አይቼበት ስለሱ ትንሽ እንድናወራበት ፈልጌ ነበር የመጣሁት። ኦኬ፣ ማለት ከወትሮ ማለት ጎረቤታችሁ መጀመሪያ የነበረው ባህሪ ያለ ከዛ ደግሞ አሁን ያየሽበት ነገር አለ። እስቲ ከመጀመሪያው ጎረቤትሽ ምን አይነት ሰው እንደነበር ምን አይነት ጎረቤት እንደነበር ንገሪ። ያው መጀመሪያ ላይ በጣም እንቀራረብ ነበረ። ሚስት ሳያገባ በፊት በጣም ጥሩ ሰውና በቃ ለሰው ሟች አይነት ሰው ነበረ። ከዛ ከሆነ ሰዓት በኋላ ሚስት ካገባ በኋላ በጣም ጸባዩ እየተቀየረ መጣ። ከዛ በፊት ግን እንደዚህ አይነት ጸባይ አይቼበት አላውቅም ነበረ። ሚስት ካገባ በኋላ ግን በጣም ጸባዩ መለዋወጥ ጀመረ ምናምን ነገር። ከሷም ጋር ብዙ ጊዜ ይጣላሉ። ብቻ በሆነውም ባልሆነውም አይግባቡም፣ ይጣላሉ ምናምን። ከዛ ከሆነ ጊዜ በኋላ ግን ባለቤቱ ጠፋች እና ይሄን ነገር በጣም ግራ አለን ሁላችንም። ብንጠይቀውም ዘመድ ጋር ሄዳለች ምናምን ነው መልሱ። በቃ ማይሆን መልስ ነው። ባልሆነ በሆነው ነገር መበሳጨት ነው ስራው። በጣም ጸባዩ በጣም ነው እየተለወጠብኝ ያለው እና ሁሌ ስንጠይቀው ዘመድ ጋር ሄዳለች ምናምን ነገር ነው የሚለው። እኛ ደግሞ ስናቅ ከዚህ በፊት እሷ ዘመድም ወዳጅም ጎረቤትም ምንም እንደሌላት እናውቃለን። በቃ እኛን ነው የምታውቀው፣ ከኛ ሌላ ምንም አይነት ሰው አታውቅም። እና ስንጠይቀው ሁሌ መልሱ ዘመድ ጋር ሄዳለች ምናምን ነገር ነው። ልጅም አለቻቸው፣ ከነ ልጇ የት እንዳደረጋት ምንም እናውቀው ጉዳይ የለም። እና ይህን ነገር በጣም እያሰጋኝ ስለሆነ ያው ግዴታ እናንተ ጋር መጥቼ ባወራ መፍትሄ ያገኛለሁ ብዬ አስቤ ነበር የመጣሁት። ኦኬ፣ እንግዲህ እንዳልሽኝ ከማግባቱ በፊት መልካም ሰው የነበረ ሰው ነው። ከዛ ከትዳር በኋላ በጣም ከሚስቱ ጋር ይጨቃጨቃል፣ ሰላም የላቸውም። በሆነ ባልሆነው ጭቅጭቅ ነው። ምን ያህል ማለት ብዙ ጊዜ ሆኗቸዋል ልጅና ሚስቱ ከጠፉ? አዎ በጣም ብዙ ጊዜ ሆናቸዋል። 6 ወር ያክል ምናምን፣ ከዛም በላይ ሊሆን ይችላል። ብቻ በጣም ቆይቷል። ሁሌ ነው የምጠይቀው እኔ በወጣ በገባ ቁጥር ሳላቋርጥ ነው የምጠይቀው። ግን ሁሌ መልሱ እሱ ማይሆን መልስ ነው። ዝም ብሎ ይዘባርቃል፣ ማይሆን ነገር ያወራል። ብቻ ዘመድ ጋር ሄዷል በቃ ጭቅጭቅ ምናምን አይነት የንቀት አወራር አውርቶኝ ነው የሚገባው። እንደዚህ አይነት ነገር ሆኖብኝ አያውቅም። ሁሌ በስነ ስርዓት ነበር የሚያወራው። አንገት ደፊ አይነት ልጅ ነበረ። አሁን ከሚስት ካገባ በኋላ ነው ጸባዩ ሁሉ ጥጥ ያለብኝ። ምን ሆኖ እንደሆነ እኔ አላውቅም። እሷ ቤተሰብና ዘመዶች እንደሌሏት በዙሪያዋ ምንም አይነት ሰው እንደሌላት ለእናንተ ቀርባ አውርታችሁ ታውቃለች? አዎ በደንብ ነበር የምንግባባው። ቡና ምናምን እያፈላንም እንጨዋወት ነበረ ምናምን እና ብዙ ነገር ነግራኛለች። ቤተሰብ ምናምን እንደሌላት ነግራኛለች። ያኔ የምትለው ዘመድ እንደሌላት ብዙ ጊዜ አጫውታኛለች። እና ለዛ ነው በቃ ግራ የገባኝ። የት ትሄዳለች? ጭራሽ ዘመድ ጋር ልትሆን አትችልም። ምክንያቱም ማንም እንደሌላት በደንብ ነግራኛለች እና ግራ ገብቶኝ ነው። እስቲ ስለ እሷ ንገሪን። እሱን ካገባች በኋላ ባህሪዋ እንዴት ነው? ማለት አሁን የሚረበሸው ይሄ ሰውዬ እሷን ካገባ በኋላ ነው። ስለዚህ እስኪ ስለ እሷ ባህሪ አንቺ የምታውቂው ያህል ያው እንደ ጎረቤት
አንቺም ሴት ነሽና ቡና ትጠራራላችሁ ትገናኛላችሁ አይደል? እስኪ ምንድን ነበር የእሷ ባህሪ ምን አይነት ነበር? ኧረ እሷ ይህን ያህል እንደዚህ ለሰው የምታስቸግር አይነት ሰው አይደለችም። በጣም መልካም ሰው ናት፣ ትሁት የሆነች ሰው ናት። ሲጀመር እኮ ማንም አስገድሷት አይደለም ያገባት፣ ወዷት ፈቅዶን ያገባት። እኔ ምን አይነት ጸባይ እንዳመጣ ልጇ አላውቅም። ብቻ እሷ በጣም መልካም ሰው ናት። በጣም እንደምትወደውም አውቃለሁ። ሚላትን ነገር በስነ ስርዓትም ነው የምትሰማው። ምን ሊያጣላቸው እንደሚችል ራሱ ግራ ነው የሚያጋባኝ። ሁሌ ስጠይቃት ኧረ ዝም ብሎ ነው በቃ በሆነውም ባልሆነውም እየተናደደ ስራ ውጭ ምናምን ነገር ነው የምትለኝ። በቃ በስራ ቦታ እየተናደደ ነው መጥቶ እዚህ ሌላ እንትን የሚለው። ከአንድም ሁለቴ ምናምን ሲደበድባትም አይቻለሁ። በጣም ነው የሚጮህባት። ለልጅቷ ራሱ ስሜት አያስብም። በቃ ልጅቷ አለች በሷ ፊት አላወራትም ምናምን ነገር ብሎላ በሷ ፊት አልናገራት ብለውላ አስቦ አያውቅም። ሁሌ ዝም ብሎ ነው በቃ የሚጨቃጨቃት ምናምን ነገር እና ከዚህ በፊትም ሲመታትም ምናምን ነገር ደርሼ አገላግያቸውም አውቃለሁ። እኔን ሁላ አመናጭቆ ነው ያወጣኝ። አንቺ ምን አገባሽ፣ ሶስተኛ ወገን አያስፈልገንም ምናምን ነገር ብሎ በቃ በጣም ጮሆብኝ አመናጭቆ አስወጥቶኝ ያውቃል አንድ ቀን እንደውም። እና እኔ በጣም ነው ግራ የገባኝ። ከአንቺ ውጭ የሰፈሩ ሰው ተሰብስቦ የሆነ ነገር ለማድረግ ወይ ደግሞ እሱን ለምንድን ነው እንዲህ የምታደርገው ብሎ ሊያዋራው ሞክሮ አያውቅም? ሞክሯል፣ ግን ደግሞ በቃ ማንም በእኔ ህይወት ማንም አያገባውም ነው መልሱ። እሱ ሁሌ በቃ ለእኔ ህይወት የሚወስንልኝ ሰው የለም አላ። በቃ እኔ ብቻ ነው የምወሰን የምችለው። ማናችሁም ምንም አይገባችሁም፣ እናንተ አላጋባችሁንም፣ እናንተ አታፋትንም፣ እናንተ ልታስታርቁን አትችሉም ነው ሁሌ መልሱ። በቃ ማንም ሰው ምንም አይመለከተውም፣ ማንንም ሰው አይሰማም። በቃ ከራሱ ውጭ የሚሰማው ሰው የለም። ህግስ እዚህ መሀል ሊገባ ማለት እናንተ ዱላው ሲበዛ ያው ጭቅጭቅ ሲበዛ አንዳንድ ጊዜ ጎረቤት በጣም ሲረበሽ ወደ ህግ ሄዶ ለህግ ይህን ነገር የማሳወቅ እንትን አለ። እናንተ ሰፈር እናንተ አካባቢ እንደዚህ አይነት ነገር አልተፈጠረም? እንደዚህ በበኩሌ እኔ አልሞከርኩም፣ ሌላም ሰው የሞከረ አይመስለኝም። ብቻ የሆነ ስለ እናንተ ስሰማ እናንተ ልፈት ትችላላችሁ ይህን ችግር ብዬ አስቤ ቀጥታ ወደ እናንተ ነው የመጣሁት። ፖሊስ ምናምን ነገር አላሰብኩኝም። ከእናንተ መጀመሪያ እናንተን ላናገራችሁና ከዛ በኋላ ይደርሳል ብዬ አስቤ ወደ እናንተ ነው የመጣሁት። ይጠፋል ማለት ትጠፋለች ጠፍታለች ካልሽኝ ኦልሬዲ ወደ 6 ወር ሆኖታል ብለሽኛል። ከዛ ከመጥፋቷ በፊት ቀርባ ስለ ማለት ያው ሁልጊዜ ጭቅጭቅም ዱላም ሲኖር ይሰለቻል። ተነስቼ እወጣለሁ እጠፋለሁ ብላስ አውርታ የምታውቀው ሰው የለም ሰፈር ውስጥ? እንደዚህ አይነት ነገር አውርታ አታውቅም። ግን ደግሞ የሆነ ጊዜ ላይ በጣም እንደሰለቻት ነግራኛለች። ግን ስለ መጥፋት አላወራችኝም። ግን በቃ የእሱ ነገር አሁን ስትክት እያለኝ ነው፣ ልጄም ተጨነቀችብኝ ምናምን ነገር ብላ አውርታኛለች። እኔ ደግሞ በቃ በቻልኩት መጠን አበረታትቻታለሁኝ። ያው ተዋዳችኋል፣ ተጋብታችኋል፣ ስለዚህ ችግሩን በራሳችሁ መሀል መፍታት ነው። እሱም ደግሞ እንደምታውቂው ሰው መሀል ላይ ሲገባ ደስ አይለውም። ስለዚህ በቃ በራስሽ ለመፍታት ሞክሪ ምናምን ብዬ ብዙ ጊዜ አናግሬያታለሁኝ። ግን ደግሞ ይህን ያህል መሯታል ምናምን ብዬ አላሰብኩም ነበር። ስለ መጥፋት ምናምን ታስባለችም ብዬ አላሰብኩም ነበር። ዛሬ መርካቶ ላይ ሱቅ የሚገዙበት ዋጋ የዛሬ ዓመት ግን ሱቅ የሚያከራዩበት ሊሆን ይችላል። ከ3.3 ሚሊዮን ሙሉ ክፍያ ጀምሮ ሱቆችን ገንብተን በአንድ ዓመት እናስረክቦታለን። እንግዲህ እንደምትመለከቱት ከዜሮ ተነስተን በ2 ወራት ውስጥ ብቻ ሰሚ ቤዝመንት አውጥተንለታል። በሚቀጥለው 1 ዓመት ደግሞ ለእናንተ ለደንበኞቻችን የምናስረክብ ይሆናል ማለት ነው። በ640 ሺህ ብር ቅድመ ክፍያ የሱቅ ባለቤት መርካቶ ላይ መሆን ይችላሉ ማለት ነው። ይህንን ሱቅ ስናዘጋጅ ከ11 ካሬ እስከ 32 ካሬ የስፋት አማራጮችን ይዘን መተናል። ያወጣንለትም ከቤዝመንት እስከ 3ኛ ድረስ የተለያዩ አማራጮችን መርጠው መግዛት ይችላሉ። ቢፈልጉ የሚያከራዩት አሊያም ደግሞ ራስዎ ነግደው ትርፎን ማግኘት የሚችሉበት ጥሩ የኢንቨስትመንት አማራጭ ሊሆንልዎት ይችላል። ለበለጠ መረጃና ለሳይት ጉብኝት ደግሞ ከላይ በሚገኙ ስልክ ቁጥሮች ደውለው እኛን ማግኘት ይችላሉ። እናመሰግናለን። እሺ ማለት ይሄ ሰውዬ እንዳልሽው ትዳር ከያዘ በኋላ ሰው ይረጋጋል። ልጅ ሲወልድ ደግሞ ይበልጥ ነው የሚሆነው። ግን ይሄ ሰውዬ ይሄ ነገሩ የመጣበት ራስሽ አሁን አንቺ ወደኛም ከመምጣትሽ በፊት እነሱ ጋርም ሳትሄጂ ራስሽ ብቻሽን ሆነሽ ይሄ ችግር ከማን መጥቶ ሊሆን ይችላል ብለሽ አስበሽ ታውቂያለሽ? ያው እኔማ ማስበው ከሱ ነው። እኔ እንጃ ብቻ እንደነገርኩ ከዚህ በፊት በጣም ጥሩ ሰው እንደሆነ ነግሬሃለሁኝ። እሷ ደግሞ በደንብ ቀርቤ አውርቻታለሁም ብዬሃለሁኝ። እናም እሷ በቃ ይህን ያህል የሚያስከፋ ነገር ሁላ አትናገሩም። እንደነገረችን ከሆነ በጣም ነው ለአፏ ሁላ የምትጠነቀቀው ማለት ነው፣ በቃ መጥፎ ነገር እንዳይፈጠር ብላ። ስለዚህ ያው ሙሉ ለሙሉ ከሱ ነው ችግሩ ብዬ ነው የማስበው። ምን ነክቶት እንደሆነ ነው እንጂ ያልገባኝ፣ ግን ሙሉ ለሙሉ ችግሩ እሱ ነው የእሱ ነው ብዬ ነው የማስበው። ወይ ደግሞ በማግባቱ ብቻ ሳይሆን በራሱ በህይወቱ
ተስፋ የቆረጠባቸው ማለት ጎረቤት ነሽ። ይህን ጥቆማ ልትሰጭን ስትመጪ መቼም አሳስቦሽ ነው የመጣሽው። ስለዚህ ሰው ታውቂያለሽ። ከትዳር በፊት ሰላም የነበረ ሰው አሁን ላይ መረበሹ ከዛ የሚስቱና የልጁ መጥፋት አንቺን ደግሞ ረብሾሽ ነው የመጣሽው እና የሆነ ማለት አይምሮ ሊረብሸው የሚችል ነገር በህይወቱ ማለት ወንድ ልጃውም ለምሳሌ ስራ ሳይኖረው ሲቀር ወይ ደግሞ ቤተሰቡን ማስተዳደር ሲያቅተው ጭንቀት ውስጥ ይገባል። ከዛ ይነጫነጫል። የማይታወቁ አዲስ ባህሪዎችን ሊያመጣ ይችላል። ከዛ እንግል በምን ምክንያት እንዲህ ሊሆን ይችላል ብለሽ አስበሽ የሆነ የተረዳሽው ነገር የለም አንቺ? ያው እንግዲህ ስራ የለውም እንዳይባል ጠዋት ወጥቶ ማታ ነው የሚገባው። ስለዚህ ይሰራል ብዬ ነው የማስበው። ብቻ እኔ መጠጥ ይጠጣል፣ በጣም ሱሰኛ ነው ምናምን ነገር ይዝትባታል። ስለዚህ ያው እኔ የመጠጡ ስራ ነው ብዬ ነው የማስበው እንግዲህ እንጂ ሌላ ምንም የጎደለበት ነገር ያለ አይመስለኝም። ቤተሰቦች እንኳን የሆነ ችግር ቢኖርበት በጣም የምታጽናናው እናት የምትሆንለት ሚስት አለችው እና ከእናትም በላይ ትንከባከባለች እርግጠኛ ነኝ። ስለዚህ እኔ ሌላ ችግር አለብኝ ብዬ አላስብም ከመጠጥ ውጪ። መጠጥ ስለሚጠጣ ወይ እኔ ምን እንደሚያሳስበው መጠጡ አላውቅም። በመጠጡ ምክንያት ሊሆን ይችላል ወይ እንደዛ የሚሆነው እንጂ ሌላ ምንም ችግር የለም። እሺ አሁን አንቺ እነዚህ ሰዎች እናትና ልጅ ከጠፉ በኋላ እንዴት ማለት ያሳሰበሽ እሱ የሆነ ነገር ሊያደርጋቸው ይችላል ነው እያልሽኝ የነበረው ከመጀመሪያው። ለምን እንዲህ ልትይኝ ቻልሽ? በጣም ጨካኝ ነው ስል ከዚህ በፊት ከነበረው ጸባይ አሁን በቃ በተቃራኒው ነው ማለት ትችላለህ ያለው ጸባይ። ከዚህ በፊት እንደነገርኩ ላገላግላቸው ገብቼ ነበር ብያለሁ። በጣም ሲዝትባት ነበር። ከሷም አልፎ ልጅቷን ሁላ በቃ አንቺንም ልጅቷንም እገላችኋለሁ ሁላ ብሏቸዋል እና በጣም ነበር የሚያሳቅቀው። በቃ ይሆናል አዛዛቱ ይሆናል የፊዝ ምናምን አይደለም። በቃ ለጊዜው ነው ይተው የሚባልነት አፈያበዝ አይደለም እንትን ያለው ዛቻ የዛተው እና በቃ በጣም ይዝትባታል፣ ይመታታል አስበው። ስለዚህ ምንም ነገር ሊያደርጋት ይችላል ብዬ አስባለሁ። ስለዚህ አሁን የሆነ ነገር አድርጓቸው ሊሆን ይችላል። ሁለቱም ነው የጠፉት። ስለዚህ ለእናትየውም ለልጁም የሚራራ አይመስለኝም። እና መጠጡም ደግሞ ሲጨመርበት መጠጥ ሲጠጣ ደግሞ ጭራሽ የማታውቀው ሌላ ሰው ነው የሚሆነው። ስለዚህ መጠጥ ደግሞ ሲጨመርበት በቃ ሌላ ሰው ነው የሚሆነው። ልጁ ምንም ነገር ሊያደርግ ይችላል። በጣም ጨካኝ ሆኗል ከማውቀው። በቃ እኔ ድሮ የማውቀው አይደለም አሁን ያለው እና ግራ ገብቶኛል። እኔ ብቻ ምን እንደምናደርግ አላውቅም። አሁን እኔ ማለት ግራ ያጋባኝ ስሜት ስላለ ነው። መጀመሪያ መልካም የነበረ ሰውዬ አሁን ደግሞ ትዳር ከያዘ በኋላ ነገሮች መረበሽ፣ እሱም ባህሪው መቀየር ጀምሯል እና እሷም ያለው ነገር መሯት ጠፍታ እንዳይሆን አሁን ይህን ሰውዬ የሆነ ነገር አርጓቸዋል ብሎ ለማሰብ ማለት እኛውም ማድረግ ባለብን መንገድ አጣርተን እንደርስበታለን። ግን ከዛ በፊት እሷ መሯት ጠፍታ እንዳያገኛት ያው እገልሻለሁ አንቺንም ልጅሽንም ብሎ የሚይዝትባት ሰው ናት። እናት ደግሞ ልጇ ላይ ክፉ እንዳይደርስ ቤተሰብ ኖራትም አልኖራትም ወደ ሆነ ቦታ ይዛ መሰደዷ ወይ መራቋም የማይቀር ነው። ምንም አይነት እሷን አየሁ የሚል መጀመሪያ እኔ ጋር ከመምጣትሽ በፊት ፍለጋ አድርጋችኋል በሷ ዙሪያ? በደንብ ፈልገናታል። ሲጀመር እንደነገርኩ ዘመድም ምንም የምታውቀው ሰው የላትም፣ ቤተሰብም የላትም ብያለሁ። ልጥፋ እንኳን ብላ ብትሄድ የት ትጠፋለች? ምንስ መኖሪያ አለኝ ብላ የት ሄዳ ትኖራለች? ወይ ገቢ የላት ወይ ምን የላት። ስለዚህ በፍጹም ልጠፋ አትችልም። ጠፍታ የት ትኖራለች? ቢያንስ እንኳን ለእሷ ነፍስ ባትራራ ለልጇ ነፍስ ትራራለች፣ እርግጠኛ ነኝ። ደግሞ በጣም ነው የምትወዳት። ስለዚህ በፍጹም ጠፍታ አይሆንም። ደግሞ አፈላልጊያታለሁ፣ በጣም በብዙ ቦታ አፈላልጊያታለሁ። ምንም ላገኛት አልቻልኩም። ለዛም ነው ወደዚህ የመጣሁት። እናንተ ቢያንስ የሆነ ነገር ታደርጋላችሁ እና ዛቸው በጣም ያስፈራል። ለዛ ነው በቃ እኔ እርግጠኛ ነኝ ጠፍታ ነው ብዬ አይደለም የማስበው። የሆነ ነገር አድርጓት ነው። አግቷት አስቀምጧት ይሁን፣ ለነገሩ የሁሉ ጊዜ አግቷት ማስቀምጧት በህይወትም አትኖርም። ገድሏት ይሁን እኔ ምንም ማውቀው ጉዳይ የለም። ብቻ ግን እርግጠኛ ነኝ ጠፍታ አይደለም የሚሆነው። ብጠፋ የት ትሄዳለች? ለእሷ ባትራራ እኮ ነገርኩ፣ ለልጇ በደንብ ነው የምትራራላት። ልጇ በህይወት እንድትኖር ትፈልጋለች። ስለዚህ በፍጹም ጠፍታ አይሆንም ብዬ ነው የማስበው። እሺ እኛ አሁን በምን አይነት መንገድ ልረዳሽ እንደምችል ማለት አንቺ ነሽ ጎረቤቱ፣ ነገሮቹን የምታውቂው አንቺ ነሽ። የሚኖርበት ሰዓት የሚገኝበትን ሰዓት አመቻችተሽ አንቺ ካላገናኘሽን እኛ እናገኘው ማለት ድካም ነው የሚሆነው። የቅርብ ሰው እያለ እኛ ከምንደክም አንቺ በዚህ ሰዓት ይገኛል በዚህ ሰዓት ቤት ነው የምትይኝ ሰዓት ካለ በዛ ሰዓት ቀርበ ነው
መጀመሪያ ስለ ሚስቱ ለማውራት ሳይሆን ስለ ህይወት ስላለው ነገር እናወራለን። ግን ከዛ በፊት የሚገኝበት ቤት ውስጥ የሚገኝበት ሰዓት አለ ማለት ኮመን የሚታወቅበት ሰዓት አሁን በቃ ከ11 ሰዓት ከ7 ሰዓት እስከ 11 ሰዓት ድረስ ቤት ውስጥ ይኖራል። ከ11 ሰዓት በኋላ ይወጣል ጠጥቶ ምናምን በቃ ጥንብዝ ብሎ ሰክሮ 5 ሰዓት 6 ሰዓት ግቢውን ሁላ ብጥብጥ አድርጎት ነው የሚገባው። ሁሌ ግን ከ8 ሰዓት እስከ 11 ሰዓት ከ7 ሰዓት እስከ 11 ሰዓት ምናምን አካባቢ በቃ ቤት ውስጥ አይጠፋም። ተኝቶ ምናምን ይውልና ከዛ በኋላ ይወጣል። ኦኬ እቺ ሚስት ያልሽኝ ከነ ልጇ ከጠፋች በኋላ እዛ ቤት ውስጥ የሚመጣ ሰው አለ? አዲስ ፊት አሁን ያየሽው የሚመጣ የሚመላለስ ሰው የለም? በጭራሽ። ሁሌ ብቻውን ነው የማየው። ቤት ውስጥ ማንንም ሰው አይቻላቅም። ይተኛል፣ ይነሳል፣ ይወጣል፣ ይጠጣል፣ ይገባል። እኔ ብሩን ሁላ ኬት እንደሚያመጣው ስራው ሁላ የሚሰራ አይመስለኝም። እግዚአብሔር ያውቀው። ግን በቃ ይጠጣል። የሚጠጣበትን ለምን ይሁን የሚያመጣው ከሰው ጠይቆ ይሁን ኬት አምጥቶ እንደሆነ አላውቅም። ብቻ ግን ይተኛል፣ ይነሳል፣ ይወጣል፣ ይጠጣል። ሰክሮ ጥንብዝ ብሎ ግቢውንም ሰፈሩንም ብጥብጥ አድርጎ ገብቶ ይተኛል እንጂ ስራው ሁላ የሚሰራ አይመስለኝም። እሺ ስለዚህ ከ7 ሰዓት እስከ 11 ሰዓት ባለው ሰዓት ውስጥ እሱ መኖሪያ ቤት ውስጥ ይገኛል? አዎ ይገኛል በዛ ሰዓት ውስጥ። እሺ ውድ ተመልካቾቼ አሁን የሰማነው ነገር ያው ሙሉ በሙሉ ይሄን ሰውዬ ጥፋተኛ ወይ ወንጀለኛ የሚያደርገው ነገር አይደለም። ያው የተለመደ ነው። ጠቋሚያችን ያሳሰባትን ነገር ለ6 ወር ያህል የነዚህ ሰዎች መጥፋት አስጨንቋትና አሳስቧት ነበረ። ስለዚህ ወደኛ መጣለች። እስኪቺ ሴት የት ነው ያለችው? የሷስ ይሁን አንድ ፍሬ ህፃን ልጅ ይዛ ወዴት ልትሄድ ትችላለች? እና ባካችሁ የምትችሉትን አድርጉ ብላ ነው የመጣችው። እንግዲህ እንደሰማችኋት ዛሬ ምንድነው ማድረግ የምንችለው? ሰዓቱ ሲደርስ 7 ሰዓት ሲሆን ባልደረቦቼም አሉ እኔም አለሁ እሱ ቤት መግባት በምንችልበት አይነት መንገድ ሆነን እንገባለን። ከዛ በኋላ ነገሮችን ለማውራት ለመጠያየቅ ለመጫወት እንሞክራለን። እንደተለመደው የጠረጠርነውና ያሰብነው ነገር ካለ ያንን ድብቅ ካሜራ አስቀምጠን እንወጣለን። ከዛ እዚህ ቤት ምን እየተሰራ እንደሆነ እቺ ሴትና ልጇ የት ሄዱ የሚለውን በድብቁ ካሜራ የምናይ ነው የሚሆነው። እንደተለመደው ምንም ከወንጀለኛ ጋር የምንደራደርበት ጊዜ የምንሰጠው ጉዳይ የለንም። ስለዚህ ያንን ሰው ወንጀለኛ ከሆነ ደብቋቸው ከሆነ ወይ ደግሞ እጁም ንጹህ ሊሆን ይችላል። ስለዚህ ካላየን ማውራት ወንጀለኛ ማድረግም አንችልም። መረጃችንን ወስደናል። የሚቀረን ማስረጃ ነው። ያንን ማስረጃ ለማግኘት እንግዲህ ወደዛ የምንሄድ ነው የሚሆነው። እናንተም እንደተለመደው አብራችሁን ሁኑ። እስከዛው ቪዲዮን ላይክ፣ ሼር፣ ሰብስክራይብ በማድረግ ሀሳብ አስተያየት ካለ ደግሞ ኮሜንት ሴክሽን ላይ በማስቀመጥ አብሮነታችሁን አሳዩን። ወደ ቤቱ እንሂድ። ተመልካቾች የተባለው መኖሪያ ቤት ደርሰናል። እስቲ ያው ካላረጋገጥን ድረስ ምንም አይነት ወንጀለኛ ምንም አይነት የተሰራ ወንጀል የለም። የሚያጠራጥር ነገር ካለ እንዳልኳችሁ ድብቅ ካሜራውን አስቀምጠን እንወጣለን። እኛ ነን። ሰላም ብለን መጀመር ችግር የለውም። የምን ካሜራ ነው? እኛ የመጣ ነው ከአንድ የፈርኒቸር ድርጅት እኮ። አንድ አትፍታው ልታወራኝ አትችልም? ግዴታ ካሜራው መኖር ስላለበት። እርግጠኛ? ምንም ችግር የለውም። ምንድነው? ከአንድ ፈርኒቸር ነው የመጣ ነው። ስለ ሰው ያው ስላለው ስለ ህይወቱ ስለ ትዳር ህይወቱ አውርተን ተጨዋውተን የሚያሸልም ሲሆን ሚዲያ ላይ ይለቀቅና ይሄ ቪዲዮ ይሸለሙ ይገባቸዋል የሚባል ከሆነ ለእናንተ ቤት ውስጥ የጎደለውን ፈርኒቸር ልናሟላ መጣ። ካሜራ ምናምን ፊት ለፊት የደቀነስልህ እንዴት በምን አውቃለሁ? እኛ ጎረቤቶቹ ናቸው ጥቆማ የሰጡን። ጥሩ ትዳር የነበረው ሰው ነው። አሁን ብቻውንም ቢሆን ጎበዝና ጥሩ ትዳር ያለው ሰው ነው ተብለን ነው ወደ አንተ ጥቆማው ደርሶን የመጣ ነው። እርግጠኛ ነህ? ከዚህ ካሜራ ጀርባ ምንም ነገር ምንም የለም። ያው እኔና ካሜራማኔ ነን እንደምታይ። መልካም፣ እንደዛ ከሆነ ግባ። እሺ ከዛ እናውራ። እሺ ና ካሜራው ዛሬ መርካቶ ላይ ሱቅ የሚገዙበት ዋጋ የዛሬ ዓመት ግን ሱቅ የሚያከራዩበት ሊሆን ይችላል። ከ3.3 ሚሊዮን ሙሉ ክፍያ ጀምሮ ሱቆችን ገንብተን በአንድ ዓመት እናስረክቦታለን። እንግዲህ እንደምትመለከቱት ከዜሮ ተነስተን በ2 ወራት ውስጥ ብቻ ሰሚ ቤዝመንት አውጥተንለታል። በሚቀጥለው አንድ ዓመት ደግሞ ለእናንተ ለደንበኞቻችን የምናስረክብ ይሆናል ማለት ነው። በ640 ሺህ ብር ቅድመ ክፍያ የሱቅ ባለቤት መርካቶ ላይ መሆን ይችላሉ ማለት ነው።
ይህንን ሱቅ ስናዘጋጅ ከ11 ካሬ እስከ 32 ካሬ የስፋት አማራጮችን ይዘን መተናል። ያወጣንለትም ከቤዝመንት እስከ 3ኛ ድረስ የተለያዩ አማራጮችን መርጠው መግዛት ይችላሉ። ቢፈልጉ የሚያከራዩት አሊያም ደግሞ ራስዎ ነግደው ትርፉን ማግኘት የሚችሉበት ጥሩ የኢንቨስትመንት አማራጭ ሊሆንልዎት ይችላል። ለበለጠ መረጃና ለሳይት ጉብኝት ደግሞ ከላይ በሚገኙ ስልክ ቁጥሮች ደውለው እኛን ማግኘት ይችላሉ። እናመሰግናለን። እንግዲህ ውድ ተመልካቾቼ ዛሬ አዲስ ባለ ጉዳይ ጋር ተገኝተናል ማለት ነው። ይህ ጎበዝ ወጣት ነው። ጎበዝ ባለ ትዳርና ለትዳሩ ታማኝ ጥሩ ሰው የነበረ ሰው ነው። አሁን ላይ ከባለቤቱ ጋር በምን ምክንያት እንደተለያዩ ባናቅም ተለያይተዋል። ያው ከእሱ አንደበት የምንሰማው ነው የሚሆነው። ያው እንደተለመደው የእናንተ ትብብር ይፈልጋል። ይሄ ሰው የትዳር ህይወቱ በነበረበት ጊዜ ጥሩ ላይ ነው፣ አሪፍ ነበረ፣ መሸለም አለበት ብላችሁ እንዲሸለም የምታደርጉት እናንተ ናችሁ። ወደ ባለ ጉዳይ እንግባና ከስምህ ማንም በላይ? ያው ስሜ ሮቤል ፍቃድ ይባላል። እሺ ሮቤል፣ እስቲ ስለ ሮቤል ትንሽ አጫውተን እስቲ። ያው በእርግጥ ሰው እኔ እንዲህ ነኝ ብሎ አያወራም ስለ ራሱ እና ያው ምን ልበልህ ከሚስቴ ጋር ብዙ ጊዜ ቆይተናል። ቢያንስ ኦልሞስት ከ6 ዓመት በላይ ማለት ነው። እና በጣም ከምልህ በላይ እሷ ነበረች ለኔ ያለችኝ፣ እኔም ደግሞ ለእሷ ያለኋት። ቀኛ ነበርን ያለን። ያው ድንገት መሀል ላይ ብዙ ነገር ተፈጠረ፣ አለመግባባቶች። ያው ብቻ እንደዛ ሁሉም ነገር ባለው አይቀጥልም ሁሉም ነገር ያው መጋጨት ያለ ነው። እስቲ ከዛ በፊት ከትዳር በፊት ምን አይነት ሰው ነበርክ? ከማህበረሰቡ ጋር ከሰፈር ሰው ጋር ያለ ግንኙነት እንዴት ነበር? እንግዲህ እኔ የምታወቀው ሰፈር ላይ በጣም እግባባለሁ። ያው ሰው የሚያቀኝ ሰው በጣም አንገቴን ደፍቼ ነው ስገባም አንገቴን ደፍቼ ነው ገባው። በዛ ነው የምታወቀው። ስለ ሰው መልካም ሲያደርግ መልካም አረኩ ብሎ አያወራም። መልካምነት ስታደርግ ለራስህ ነው። አንድ ቀን ዞሮን በምንም ይከፍልሃል ያ መልካምነት። እናም ስለ ከሰው ጋር ይሄን ያህል ማለት ጣጣም ሰው አይደለሁም። ያው ሰው ይወደኛል፣ ፍቅር አለኝ። የሰው ፍቅር ይመስገን። ማነው የሰው ፍቅር ይስጣህ ለሚባለው እውነት ነው። እስቲ ከአስተዳደጋችን ደግሞ እንጀምርና ያው ተምረሃል፣ የትምህርት ቤት ህይወት አለ፣ የትምህርት ቤት ፍቅር አለ፣ የአይን ፍቅር ብዙ ማለት ያው ለቤተሰቦች ግልጽ እንዲሆን የአንተ ህይወት ግልጽ እንዲሆንላቸው እስኪ እንዴት ነበርክ? ትምህርት ቤት ጀምሮ የሆነ ስለአንተ ከቤተሰብ ጋር ብቻ ይሆናል አይደለ? ተረድተኛል? ጠይቅ የፈለጉትን ጥያቄ ከመጀመሪያው ጀምሮ ራስን ካወቅክበት ጊዜ ጀምሮ እንዴት ነበር ህይወት? እንዴት ነበረች? በምን አይነት መንገድ ሄዳ ዛሬ ላለህበት ደረጃ ደረስክ? እንዴት መሰለህ፣ ያው እንደምታውቀው እዚህ ነው የተወለድኩት አዲስ አበባ። እና ነግሬሃለሁ ከማህበረሰቡ ጋር ከቤተሰብ ጋር ስለዚህ ሰው ፍቅር አለኝ፣ እግባባለሁ። እና እንዴት መሰለህ እሷንም ሚስቴን የሚያገኟት የነበረው ትምህርት ቤት አብረን እየተማርን ነው። አብረን ነው ለግራጁዌት ያደረግነው። እና ድንገት ነው ትምህርት ቤት ውስጥ አለ አይደለ ከጓደኞች ጋር ምናምን ወጣት ቫይረስ ታውቀዋለህ መቼስ አልነግርህም። በዛ ሰዓት ነበርና ድንገት አጋጣሚ ነው ያገናኘች። ባትስል እንደዚህ ብነግርህ ሁላ በቃ ማጠብቀው አጋጣሚ እና እስካሁን ድረስ ብዙ አመት ከትምህርት ቤት የተጀመረ ፍቅር ነው ነው። አስበው አብዛኞቹ ሰው እኮ ትምህርት ቤት የጀመረ ፍቅር እዛው ትምህርት ቤት ነው የሚያበቃው፣ አይቀጥልም። ምን ያህል ጽኑ እንደነበረ ልነግርህ ፈልጌ ነው። ያው በመሀል ከፍ ስትል ብዙ ነገር ያጋጥማል። የሰው ልጅ ነህ፣ ማታስባቸው ነገሮች ይፈጠራሉ። ያው እንግዲህ የሰው ልጅ ሆኖ ችግር ማይገጥመው የለምና ትንሽ ችግር ተፈጥሮ ተለያይተናል ከባለቤቴ ጋር። ኦኬ። ልጅስ አልወለዳችሁም? ልጅ አንድ ልጅ ነበር። ያው እንዴት ቻጣ ከባድ። ያው እያወራን ያለ ነው እየተጫወትን ያለ ነው ስላለፈው ነገር ነውና ስለ ወደፊቱ ደግሞ ያው ወንድ ልጅ ነህ፣ ጠንከር ብለህ ያሉትን ነገሮች አስተካክለህ እንደ አዲስ ባይሆንም የልጅህ እናት ልጅህን ይዛን የሄደችው? አብረው ነው የሄዱት።
ኦኬ ማለት ቤተሰብ ምናምን አለ ዘመድ? አይ ቤተሰብ ሳይሆን እንዴት መሰለህ በመሀላችን ትንሽ አለመግባባት ነበር። ያው ባለ ትዳር ስትሆን ታውቀዋለህ መቼስ በባልና ሚስት ውስጥ ብዙ ነገር ይፈጠራል። እኔ ልቻል ሁሉም ነገር ተቻችለህ ካልሆነ አይሆንም። ያው አጋጣሚ ደግሞ ሁለታችንም ማንቋቋም ማንጋፈጠው ችግር ሆነብንና መፍትሄው መለያየቱ። ትንሽ ሰነባብተናል ከተለያየን። ምን ያህል ጊዜ ሆናችኋል? ቢያንስ 6 ወር አይሆንም ብለህ 6 ወር ነገር። እንዴት ነው ታዲያ በዛ 6 ወር ውስጥ ብቸኝነት ያው ልጅም ሚስትም የለመደ ቤት ብቻህን እንዴት ነው? ከባድ ነው በጣም ከምልህ በላይ ይከብዳል። አንድ የለመድከውን ሰው ማጣት ስለዚህ ሲከፋህም ስትደሰትም ያ ሰው ነው የሚጋራህ። አንተ አጠገብ ያለው ሰው የለመድከው ሰው ነው። ያን ሰው ማጣት ያሳምማል። እንዴት እንደምገልጽልህ አላውቅም ግን ይከብዳል በጣም። እኔም በዚህ ሰዓት የነበረችኝ እሷ ነበረች። ግን ያው አንዳንዴ ደግሞ መለያየትም ያን ነገር ከዛ ነገር መራቅም መፍትሄ ይሆናል። አንዳንዴም ታውቃለህ ችግር መፍትሄ ይሆናል። ያው ምንም አማራጭ ስላልነበረ ሁለታችንም መለያየቱን መረጠን። ያው ምንም ቢከብድም ወንድ ልጅ ነህ ተቋቁመህ ነገም ህይወት እንደሚጠብቅ አውቀህ ትኖራለህ። እስኪ ምንድነው ማለት ፐርሰናል የሚባለው ይሄ አሁን በቃ ያጋጨናል ይሄ ቋሚ ችግራችን ነው የሚባል ችግር ነበረ ትዳራችሁ ላይ? ይቅርታ አድርግልኝና ስለሱ እንኳን ባልናገር ደስ ይላል። ስለ የቤተሰቡ በቃ ተረድተኸኛል አይደል? እውነት እንዳልከው ነው። ሁሉም አይነገርም። ትዳር ላይ ደግሞ ብዙ የሚፈጠሩ ችግሮች ሊኖሩ ይችላሉ። እነሱን ደግሞ ተቻችሎ ማለፍ የባለ ትዳሮቹ ድርሻ ነው። ከዛ ካለፈ ግን ያው ማለት እኔ አሁን መለያየታችሁን ያልፈለኩት ልጅ መሀል ላይ ስላለ ልጅ መሀል ላይ ይዞ መንከራተቱ ለሷም ላንተም አይምሮ ረፍት አይኖረውም። ልጅህን ስታስብ ነው የምትኖረው። የት ሆነው ይሆን የት ወድቀው ይሆን የሚል ነገር ይኖርብሃል ብዬ ስላሰብኩ ነው። ሁለተኛ ደረጃ ደግሞ እስቲ እሺ ከሀዘን ከድብርቱ እንውጣና ምን አይነት ልጅ ነበርክ በልጅነት? እስኪ እንዴት አይነት ሰው እንደነበርክ ትንሽ እንጫወት። እኔ በልጅነት ምን አይነት ልጅ መሰልኩ? በጣም በቃ ነገሮች ቶሎ የሚያስደስቱና ቶሎ የሚያስከፉት ሰው የለም። ቅርብ ነኝ ለስሜት። ቶሎ ትንሽ የምታስደስት ነገር ካገኘው ወዲያው እደሰታለሁ። ያው መጥፎ ነገር ከሆነ በዛው ልክ ሌላ በነገርኩህ ነው። የሰው ፍቅር አለ። የእውነቴን ነው የምልህ ከምነግርህ በላይ የሰው ፍቅር በጣም አለ። ስለዚህ ሰው እኮ ምንም ባታረግለትም እንደዚህም ባታረግለት ካከበርከው ጥሩ ፍቅር ከሰጠው ጥሩ ስሜት ካየ ፊት ላይ ምንም አይፈልግም ሌላ ነገር። እሱ በቂ ነው ብዬ አስባለሁ። እኔ ከምንም በላይ ፈጣሪ እሱን ነገር አድሎኛል። ደስ ይላል። የሰው ፍቅር ይስጠን ነው የሚባለው። ሰውም የሚጠይቀው ያንን ነው። የሰው መውደድ ስጠኝ ነው የሚለው። ከዚህ ባሻገር ከቤተሰብ ጋር እንዴት ነው ማለት አሁን ትዳር ይዘሃል። ከትዳር ከመያዝ በፊት ያው የግቢ ተማሪ እንደነበርክ ነግረኸኛል። ቤተሰብ ጋር ያለህስ ነገር አሁን የት ናቸው ቤተሰቦች? በእርግጥ ሁለት ነገር በአንድ ያጣው ስለ ይከብዳል። ቤተሰቦቼ በህይወት የሉም። ኦኬ አዝናለሁ በጣም። ማለት በአደጋ ነው ወይስ በተከታታይ ነው የሞቱ? እንዴት ነው አሟሟታቸው? በእርግጥ አባቴ እድሜው ደርሶ ነው የሞተው። እናቴ ግን ድንገት ያልተጠበቀ ክስተት ነበር እናቴን ወሰደብኝ። ገና ልጅ እያለሁ ነበር። ኦልሞስት 17 18 እንደዛ አካባቢ ነበርና ድንገት ነው የመኪና አደጋ ደርሶባት ህይወቷ ያለፈው። ወንድሞች እህት ምናምን የሉ? እኔ ብቻ ነኝ። ያው አሁንም እንግዲህ ያው ነፍስ ይማርልን ብለናል። ዛሬ አሁን ማንም ሰው ማንንም በማያምንበት ጊዜ ማንም በሩን ከፍቶ ይዞ ገብቶ ካሜራ ባለበት ራሱን አሳልፎ ስለ ህይወቱ ስለተፈጠረበት ችግር ማንም የሚናገር ሰው በሌለበት ጊዜ ላይ ዛሬ አንተ በርህን ከፍተህ ይሄ ነው ታሪኬ ተማሩበት
ልክ ነው። የኔም ብቻ ሳይሆን የሌሎችም ግዴታ ነው። ምክንያቱም አንድ ለበጎ ነገር የተቋቋመ ሰው ምንም ቢሆን እኛ ነን ያለነው ሰውን ማበረታታት ያለብን እኛ ነን። እውነት ነው። ምክንያቱም አንድ ለበጎ ዓላማ ከሆነ ምንም ችግር የለውም። በሬን ከፍቼ ባስገባ የህይወቴን ነገር ባጋራ ለእኔ ከሪ አልፎ ሌላ ሰው የሚያስተምራል። ኦኬ ምንድን ነው የፈለግኩት እና ከዛ በኋላ ከባለቤት ጋር 6 ወር ሆኖናል ብለኛል። ከዛ በኋላ ሌላ ፍቅረኛ ለመያዝ ምናምን የሆነ ያሰብኩ ሀሳብ የለም? ያው የሰው ልጅ ነው ታውቀዋለህ። እዚህ ምድር ላይ ብዙ ነገር ያሸንፋል። ብዙ የምታልፋቸው ቻሌንጆች አሉ። ስለዚህ ያን ነገር ደግሞ ብቻህንም ስለማትቋቋመው ያስፈልጋል ፍቅረኛ። ስለዚህ ያው አዲስ ነገር ተጀምሯል። ልክ ነው። ባለቤትህ ያለችበትን አውቀሃል ማለት አሁን የፈለገ ቢሆን መቼም ያው ብቻህን ኑር ብቻህን ሙት የሚል ህግ የለም። ኦልሬዲ ላይፍ በቅቶናል ብላችሁ ተለያይታችሁ ብቻ ለብቻ እየኖራችሁ ነው። ያሉበትን ቦታ አረጋግጠህ ፈልገህ አግኝታቸው ለመርዳት ልጅህን ያው ለማሳደግ ወንድ ልጅም ብትሆን የፈለገ ትዳር ላይ መግባባት አለመግባባቶች ቢፈጠሩ ልጅህን ግዴታ መርዳት አለብህ። ያንን ለማድረግ ሙከራ አድርገሃል? ያው ስልህ ግዴታ ነው እኮ ማድረግ። ግን ደግሞ ጭራሽ በምንም መልኩ በምንም አጋጣሚ እርዳታዬንም ምንም አልፈልግም ስላለች ያ ከናካቴው እኔን የሚያካትት ነገር ምንም ነገር አትፈልግም። ስለዚህ ምርጫዋን አክብሬላታለሁ። ያው ልጅህ ይናፍቅሃል። አንዳንዴ የሄድክ ታገኘዋለህ፣ የሚያስፈልገውን ነገር ታደርግለታለህ። ስለዚህ ባሻገር ግን ያው በምንም ነገር እንድታግዘኝ አልፈልግም ስላለች ምርጫዋን አክብሬላታለሁ። ያሉበትን ታውቃለህ አይደል? ማለት ልታወራት የምትችለው ያሉበትን ስታውቅ ወር ደግሞ ስልክ ምናምን ኖሮ በስልክ ስትገናኙ ነው ብዬ ስላሰብኩ። ያው በስልክ አውራታለሁ፣ ግን እንደዚህ ዲቴል ያለችበትን አላውቅም። የት ትኑር የሚለውን ነገር አላውቅም። ግን አንዳንዴ እስከወለድክ ድረስ የራስህ የአይን የአምራክ ክፋይ እኮ ነው ልጅ ይናፍቃል። ስለዚህ ግዴታ እሱን ማግኘት ስላለብኝ ስልክ ጥቅም ያገኛታለሁ። አንዳንዴ በስልክ ትገናኛለህ። ያው እንግዲህ የዛሬው እንግዳችን ውድ ቤተሰቦች ታሪኩን እንደሰማችሁት ነው። ከባለቤቱ ጋር ያው አዲስ ፍቅር ባይጀምር ኖሮ እናስታርቀው ነበረ፣ ወደ ትዳሩ እንዲመለስ ምንችለው እናደርግ ነበረ። ግን ያው እሷም ያንተን እርዳታ አልፈልግም አንተንም ቤትህንም አልፈልግም ብላኝ ወጥታለች። ስለዚህ እኔም የራሴን የሆነ የፍቅር ህይወት ጀምሬያለሁ፣ የተሻለ ህይወት ለመኖር መንገድ ላይ ነኝ ነው ያለን። እንግዲህ ስለዚህ የዚህ ወንድማችን ታሪክ ያስተምረናል፣ ተምረንበታል ወይ ደግሞ ካለፈው ህይወቱ ተምሮ ይታረቅም የምትሉ ካላችሁ እንግዲህ ሀሳብ አስተያየታችሁን እየሰጣችሁበት ለዚህ ወንድማችን እንደ ቃል በገባነው መሰረት የቤቱን ዕቃ ፈርኒቸራችን ይሸልመው ይሸለም የሚያስፈልገው ይሰጠው ስትሉን መልሰን እዚህ ቤት ደግመን የምንመጣ ነው የሚሆነው። ወንድሜ ፈቃደኛ ሆነ እንዳልኩ በዚህ ማንንም በማያምንበት ጊዜ ካሜራ ቤት ድረስ ይዘን መተን ተቀብለህን ቁጭ ብለን ልንወያይ ስለ ህይወት ታሪክህ ለሰዎች ትምህርት ይሆናል ይሁን ቪዲዮም ይቀረጽ ብለህ ፈቃደኛ ሆነ ስላስገባህን አሁንም በተመልካች ፊት አመሰግናለሁ። ቀጣይ ቀን እንግዲህ የሚሆነው ተመልካቾች ይሄንን ቪዲዮ ተመልክተው ለዚህ ልጅ ይሄን ያህል ያስፈልገዋል ይሄ ነገር ይደረግለት ብለው ሽልማትን ይዘን ስንመጣ ነው የሚሆነው ማለት ነው። ካሜራማኔ እሱም ያመሰግናል፣ እኔም በጣም ነው የምናመሰግነው። ጥሩ ነው እየሰራችሁ ያላችሁት ነገር ልክ ነው። ከአንድ ሰው ጓዳ አንድ ሰው ይማርበታል። ብዙ ሰው ጓዳ ላይ ብዙ ነገር ይፈጠራል። እናንተ ያንን ነገር ለማሳየት መሞከራችሁ ተነሳሽነታችሁ በጣም ይሄ ትልቅ ነገር ላይ እንደምትደርሱ ያሳያል እና በዚሁ አጋጣሚ እናንተንም በጣም ላመሰግንበት እፈልጋለሁ። አመስግኛለሁ። እኛም እናመሰግናለን። ውድ ተመልካቾቼ እንዳልኳችሁ የሚገባው ከሆነ ኮሜንት ሴክሽኑ ላይ ሀሳብ አስተያየት ይቀመጥለት። ቪዲዮንም ላይክ፣ ሼር፣ ሰብስክራይብ እያደረግን ቀጣይ ሽልማት ልንሰጠው የምንመጣበትን ቀን ነው የምንጠብቀው። ቸር ቆዩ። ዛሬ መርካቶ ላይ ሱቅ የሚገዙበት ዋጋ የዛሬ ዓመት ግን ሱቅ የሚያከራዩበት ሊሆን ይችላል። ከ3.3 ሚሊዮን ሙሉ ክፍያ ጀምሮ ሱቆችን ገንብተን በአንድ ዓመት እናስረክቦታለን።
እንግዲህ እንደምትመለከቱት ከዜሮ ተነስተን በ2 ወራት ውስጥ ብቻ ሰሚ ቤዝመንት አውጥተንለታል። በሚቀጥለው 1 ዓመት ደግሞ ለእናንተ ለደንበኞቻችን የምናስረክብ ይሆናል ማለት ነው። በ640 ሺህ ብር ቅድመ ክፍያ የሱቅ ባለቤት መርካቶ ላይ መሆን ይችላሉ ማለት ነው። ይህንን ሱቅ ስናዘጋጅ ከ11 ካሬ እስከ 32 ካሬ የስፋት አማራጮችን ይዘን መተናል። ያወጣንለትም ከቤዝመንት እስከ 3ኛ ድረስ የተለያዩ አማራጮችን መርጠው መግዛት ይችላሉ። ቢፈልጉ የሚያከራዩት አሊያም ደግሞ ራስዎ ነግደው ትርፎን ማግኘት የሚችሉበት ጥሩ የኢንቨስትመንት አማራጭ ሊሆንልዎት ይችላል። ለበለጠ መረጃና ለሳይት ጉብኝት ደግሞ ከላይ በሚገኙ ስልክ ቁጥሮች ደውለው እኛን ማግኘት ይችላሉ። እናመሰግናለን። ወይኔ ሴትዮ ብላ ብላ ድንገት እንደዚህ ሞታም መንፈሱ የት ነው ማረገው? አንድ አይነት ሴት የተባለ ፍጥረት ሁላ እሷ እዛ ትዝናናለች፣ እኔ እጨነቃለሁ። ሄሎ፣ የት ነሽ አንቺ? ምን ማለት ነው እዚህ አይደለሁም ማለት? ቶሎ ነይ፣ የገባንበትን ችግር አንቺ አታውቂም። ቶሎ ብለሽ ነይ፣ ቶሎ ብለሽ ነይ። አሁኑኑ በአስቸኳይ ነው ፈልግሽ። አሁኑኑ እንድትመጪ፣ አሁኑኑ። ሌላ መልስ አይደለም የምፈልገው። አሁኑኑ ነይ እያልኩሽ ነው። ማንም ወጣው ጣጣ ውስጥ ነው የገባነው። ቶሎ ነይ፣ ቶሎ ብለሽ ነይ። ሲጋር ሞታ መንፈስ ያስጨንቀኝ። ወይ ምንድን ነው የሚደረገው? ምንድን ነው? የት ነው ማረጋት? የት ነው የምትወጣው? ወይ ያለቀልኝ። በቃ ካሜራ ይዞ ዛሬ ቤቴ ከመጣ ነገ ደግሞ አለቀልኝ። ጎቶ ነው የሚወጣው አስክሬን። ወይ ሲደደብ ለምንድን ነው ማትመጣው? ሄሎ፣ እየጠበቅኩሽ እኮ ነው። ለምንድን ነው ማትመጪው? ማነው ወጣው? ችግር ውስጥ ገብተናል እያልኩሽ እኮ ነው። ማነው ወጣው ችግር ውስጥ? ቶሎ ብለሽ ነይ። አሁኑኑ ጎትቶ ቤት ያለውን ነገር ሳያወጡ በፊት እንማከር። ቶሎ ብለሽ ነይ አሁኑኑ። እየቀለድኩ አይደለም፣ ሰማሽ? ቆሻሻ፣ አንቺ ራሱ ቆሻሻ ነሽ። እሷ ጣ ነው የሚደርስሽ አንቺም ነገር። ወይኔ ምንድን ነው የሚደረገው? ጎትቶ ሳያወጡት በፊት ወይ አውጡት፣ በቃ አውጡት። ለምንድን ነው የምቆልፈው? እንዴት ነው ማረገው? ቢገቡ ቀጥታ ያገኙታል። ምን ሆነሽ ነው አንቺ? አለቀልን። ወይኔ ዘብጥያ ወረደን እያልኩሽ እኮ አለቀልን። ምንም የሚቀር ነገር የለም። በቃ አለቀ ሁሉም ነገር። በስልክ ማትናገሩ ለምን? ጭራሽ ብለው ማላውቃቸው ሰዎች ከፈርኒቸር ነው ከምንድን ነው የወጣ ነው ብለው ካሜራው ይዘውልሽ ቤቴ ድረስ መጡ። ወጡ ቤቴ ድረስ። ለምን? ምንድን ነው የምናደርገው? ምክንያቱ ምንድን ነው? ሲጀመር ካሜራማን የምታስገባው ምክንያቱ ምንድን ነው ብትይኝ ምንድን ነው? ከየት አውቃለሁ እኔ? ጉድን አታውቅም እዚህ ውስጥ የደበቅከው። ጉድን የደበቅኩት የምትይው አብረሽኝ እኮ ነው ያዳበቅሽኝ። ሳቃጠል አብረሽኝ ቆመሽ ነው ያቃጠልሽ እኮ። እሺ አሁን ተረጋጋና ቁጭ በልና ተረጋጋ።
መጀመሪያ ተረጋጋ። እንነጋገርና ከዚህ ቤት ምንም የሚጣመኝ ነገር የለም። እዚህ ነገር ምንም ነገር ያንቺ እጅ ጀርባው እንዳለበት እየመሰለኝ ጭራሽ። አዎ ለዚህ ነው እንደዚህ አካል ቤት ስሚ፣ ዛሬ ካሜራ ይዞ ይመጣ፣ ነገ ደግሞ ጎትቶ ይዞልኝ ይወጣል። ስሚ፣ ይሄ ነገር እናስተካክል። እንዴት እናስተካክል? መውጣት ባለበት መንገድ እናወጣዋለን። ስሚ ነው ዛሬ ቤት ይረስ ሳላውቀው ካሜራ ይዞ ይመጣ፣ ነገ ደግሞ ሳላውቀው ፖሊስ ይዞ መጥቶ ሬሳዋን ይዞልሽ ይመጣ። አንተ ሲጀመር ለምን አስገባው? ሁለቱም ሳንል ይሄን ነገር ከዚህ መውጣት አለብን። ስሚ ምንድነው? እንዴት ነው ማላስገባው? ለበጎ ዓላማ ነው የመጣ ነው። ስለተዳረ ጎረቤት ነገሩኝ ነው። እንዴት ነው ማላስገባው? ምን አገባችሁ ነው? ማንም እንትን የሚያወሩ ስላንተ ህይወት ማንም ይሁን ምን አባሪውን ሰብስበው መጣው። ንገሪኝ እስቲ እንዴት ነው አላስገባም ብለው። ዛሬ ግን እንደዚህ ይዞ ከመጣ ነገ ይዞ ነው የሚወጣው። ስለዚህ ምን ነገር ነጋ ጠባ ደረሳንል መውጣት አለብን። ሰማሽ? ግዴታ ነው መውጣት። ካልወጣይም ሰላማችንን አናገኝም። እናንተ ግዴታ ነው እንድትይኝ አይደለም የምፈልገው፣ እንዴት እናውጣ የሚለውን ነገር ነው። ስለዚህ በኋላ አሁን ትንሽ ጫለም ይበደና እናወጣለን። ይሄም አይቀርም። ስሚኛው እዚህ ጎረቤት አለች እቺ ነቀዝ ቀን ማታ ሳትል አይኗን እንደዚሁ አይኔ ላይ ጥላን ያለችው እንደዚሁ። ስለዚህ አንደኛ ከሷ መደበቅ አይደለም። ስለዚህ እንደመሸ 6 ሰዓት አካባቢ ላይ የሚከብድ ነገር እንደነገሩ ግማሽ እሱ ጋር እንደሆነ እንደምታየው ነው ተቃጥሏል። ስለዚህ እሱን ስሚ፣ ከዛሬ ሌሊት ማለፍ የለበትም። እንደው ፈጣሪ ብሎ ዛሬ ሌሊት አለፈ ማለት ንገርሽ ማንም አይደለም ጎረቤታችን ነሽ ምታይስ። ሰማሽ? እንደዚህ ሁኔታዋ አላማረኝም። አይኗዋ ዛሬ መጡት ልጆችም እነሱ ልካቸው ነው ይመስል። ይሄን እኮ ያጠፋው አንተ ነህ። እንዴት ነው አጠፋ እንድትይኝ አይደለም የምፈልገው። ይሄንን ነገር ከዚህ አንድ ነገር መላ እንበለው ነው የምልሽ። ስለ ጥፋቷ መወቃቀሱ ምንም አይበጅ። ሰማሽ? አንድ ነገር እንበለው። ከዚህ ነው ይሄን ካወቀኩ መጀመሪያ ራስ እንትን ማድረግ ነበረ። እኔም እዚህ ውስጥ ለምን ከተትክ? አሃ ብለሽ አሁን እኔን እየወቀስሽኝ ያለሽው የልብሽን ካረግሽ በኋላ አብሬሽኝ ሻይ ገሬ ካረግሽ በኋላ ለዚህ ነበር ወይ እኔ ልትወቅሺ ነው ዛሬ? በሰዓቱ ለምን አላስወገድኩም? በሰዓቱ ላይ ያንቺ በሰዓቱ ወሬ እንትን አታራዝመው ወሬው። ጭራሽ በቃ ነገሮች ጭራሽ ቤቴ ካሜራ ቤቴ ድረስ እኮ ነው። ምንድን ነው የማደርገው? በቃ ንገረኝ እስኪ። እሺ ሚዲያ ነገ ደግሞ በኋላ መጡ ይዞልኝ ቢወጣ የማን ያለልኝ እኮ። ስለዚህ አሁን ወይኔ ቤት እኮ ነው የምወርደው። በቃ አሁን መደረግ ያለበትን ማድረግ ነው። ስሚኝ ማንም ሳይሰማ አንድ ሰው ሳያውቅ መኪና ታዘጋጅልኝ ብለሽ ሰማሽ? ያው ወንድምሽ ጋርም ቢሆን ደውይለት። ማንም ሳይል 6 ሰዓት ላይ ይምጣ። ሰማሽኝ አይደለ? ሰማሁሽ። መቼም ቢሆን ይልሽ ማታ ሰው ባለበት ሰው ሳይተኛ ነው ነገር። አንድ ሰው አየን ማለት አዳምጪኝ። አንድ ሰው አየን ማለት አለቀልን። ወይኔ ቤት ገባን ማለት ሰማሽኝ አይደለ? ስለዚህ ወንድምሽ ጋር ደውይና ባንተ ጦስ አትበይ እባክሽ። 30 ጊዜ ባንተ ጦስ ያንቺ ጦስ ነው። እዚህ የፈለግሽ እንደ ልብሽ ካረግሽ በኋላ እሷ የተጋደመችበት ሬሳ ላይ ከተኛሽ በኋላ ያንተ ጦስ ትያለሽ። በቃ ከዚህ በኋላ እንድትናገረኝ አልፈልግም። እናገርሻለሁ። በደንብ አድርጌ ነው የምናገርሽ። ሰማሽኝ? አሁን መደረግ ያለበት እሷ ጣል አንቺም ሳይንስሽ አሁን ወንድምሽን አምጪ። አመጣትን አትቀስርብኝ። መደረግ ያለበትን ነገር አድርገህ መቀጠል ከምፈልግ ከሆነ ከኔ ጋር ትቀጥላለህ። አይ ካልክ ትቀራለህ። አንተ ሴትዮ ማስፈራራሽን ያይሽሽ። ስሚኛው ማንም ባጠፋው ማን ይወቀሳል አለ። አሁን አፍሽን ዘግተሽ አዳምጪኝ ያልኩሽ። ሌላ ሰይጣ ገባ ውስጥ አትግቢ። ሰማሽኝ? ወንድምሽን ጥሪና አስጠንቅቂ። ሰው የማይኖርበት ሰዓት እኩለ ሌሊት ላይ ይምጣ። ሰማሽኝ? በዛ ሰዓት ያለውን በማዳበሪያ አድርገን የዚህችን ብዝባሽ ሬሳ ይኸውልሽ ሞታም እንደሆነ አልቶ ብሎናል መንፈሱ። ስለዚህ በማታ ማንም ሳይ መውጣት አለበት። ሰማሽኝ አይደል? ሰማሽኝ አልሰማሽኝ? ሰምቻለሁ። አሁን ደውይለትና ነገር ቶሎ ይኸውልሽ ይሄ ነገር ሳይውልም ማደር የለበትም። ሰማሽኝ አይደል? እኮ ታንዲ ተረጋጋ። አንደኛው ደግሞ ማን እንደሚጠቁም ነው ያሻሻል። ተረጋጋ። ሲቆይ ስሚኝ ነኝ ስሚኝ እኮ ተረጋጋ። አንቺ አላስጨነቀሽም እንዴ ነገር? ተረጋጋ። አላስጨነቀሽም ወይ እንደኔ? እሺ ተረጋጋ። የሰው ሬሳ እኮ ነው እዚህ የቀበልሽ። የሰው ሬሳ እኮ ነው ያለው። ምን ሆነሽ ነው? እኮ እሺ ተረጋጋ። እንደሚሆን አድርግ። ስለ ጮክ ስላንተ ስላልኩ የሚመጣ ነገር የለም። አሁን ደውይለት። እሱ ከተመቸው ይመጣል። ከተመቸው ምን ማለት ነው? ንገሪኝ እስኪ። ከተመቸው ምን ማለት ነው? በቃ ይሄ ነገር ከታወቀ አንቺም እንደምትገቢ አታውቂውም እንዴ? አታውቂም ወይ? እኔ ጨንቆኛል። በቃ በእናትሽ እንደማደርግ አላውቅም። እኔ በቃ ከዚህ ነገር መውጣት አለብኝ። እሺ ሰማሽኝ? እኔ ቀሪ ወደ እስር ቤት እንዲሆን አልፈልግም። እሺ ተረጋጋ። ማድረግ ያለብን እናድርግ ቶሎ። ከዛሬ ሌሊት ማለፍ የለበትም ቶሎ። ወይኔ ጭራሽ
አስቢ ድንገት እንደዚህ በር ከፍቶ ካሜራ ይዘው ከገቡ እኮ ነገ ደግሞ ፖሊስ ይዘው ይመጣሉ ማለት እኮ። ምን ሆነሽ ነው ዝም የምትይው? አንቺ ማለት ነው ለዳጉል ስልክ እያወጣው ነው። ምንድነው የምትጨቀጭቀኝ? ቆይ በጣም ለዳጉልለት አንድ አይነት ናችሁ ሁላችሁም ሲጀመር። ማንም ባጠፋው ማንም ላይ ያላከገው እንዴት ነው ነገሩ? ወይ ሄሎ ወንድሜ እንዴት ነህ? ኧረ የሆነ ጉድ ውስጥ ገብቼልሃለሁ። ይኸውልህ እንደው በአስቸኳይ እፈልግሃለሁ። በጣም በአስቸኳይ አንተ ነህ ከዚህ ውስጥ የምታወጣኝ። ኧረ ስትመጣ እነግርሃለሁ። በስልክ የሚወራ አይደለም። እባክህ ቶሎ ናት። እሺ እጠብቅሃለሁ። እሺ